የባለቤቴን ሸክክ ነበር ማለትም ያው ጠረጥረው ነበር ማለት ነው። እናም በጓደኛዬ አስጀረብኩት። ጓደኛዬ ሳስጀርበው ጓደኛዬ እያወራችው እያለ ሚስት አለህ እንዴ ምናምን ብላ ስትጠይቀው አረ ሚስት የለኝም፣ አረ የለኝም፣ ወፍ የለኝም ብሎ አላት። እና ይሄ ነገር እንዴት ይታያል? የራሳችሁን ቤት በራሳችሁ እጅ ለምን ታፈርሳላችሁ? يخربون بيوتهم بأيديهم يخربون بيوتهم بأيديهم ማለት ይሄ ነው። በቃ ለምን ትፈትናላችሁ? ባል ሚስቱን፣ ሚስት ባሏን አትፈትኑ። የሰው ልጅ ደካማ ነው። በዚያ ባወጠመዳችሁለት ወጥመድ ውስጥ ሊወድቅ ይችላል። ሰው ክፉ ነገር ካያችሁባቸው እንዲስተካከሉ ያንን ነገር ባርምና በፍቅራችሁ ለማሰር ለመያዝ መሞከር እንጂ እንዲፈትኑልኝ ብላችሁ ለጓደኞቻችሁ ስልካችሁን እየሰጣችሁ ይሄ ጥሩ አይደለም። ይወታችኋል። ሚስትን ባሏን አትፈትን፣ ባልም ሚስቱን አይፈትን። በራሳችሁ ጊዜ መራራቅንና እንትን ትፈጥራላችሁ። እንዳጠቃላይ የሆነው ሆነ እኔ ሚስት የለኝም የሚለው ቃል ኒካን ያወርዳል ወይ ከተባለ እኔ ሚስት የለኝም ያለው ሰውየው ኒካን ለማውረድ አስቦና ነይቶ ከሆነ ኒካው ይወርዳል። ነገር ግን ያን ካላሰበ እንደ ውሸት ብቻ ነው የሚቆጠረው። ሚስት እያለው የለኝም ማለቱ ውሸት ነው። ምክንያቱም ኒካህ የሚወርደው ሰሪህ በሆነ ግልጽ በሆነ በፍች ቃል ነው። አላህ ሙሉ ቁርአን ላይ ሲናገር አጠላቅ በሚል ቃል እንደሚወርድ ነው። ለዚህም ነው ሱረቱ አጠላቅ የሚል የፍች ምዕራፍ የሚል ያወረደው። አንድ ሰው ከፈታ እንዴት መፍታት እንደሚችል ከፈታ በኋላ የዒዳው ጊዜ ምን ያክል እንደሆነ በዛው ላይ ይገልጻል። ወኢዛ ጠለቅቱም ኒሳ እያለ ይናገራል። ከታቻለ ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ጠላቅ በሚለው ሶሪህ በሆነ ፍች ቃል ነው ያስቀመጠው እንጂ ሚስት የለኝም፣ ሚስቴን ትቻታለሁ፣ ሚስቴን ተለያይተናል፣ ሚስቴን እዚህ ጋር አብቅቶልናል፣ እንዲህ አይነት ቃላቶች ኪናያ ናቸው፣ ቅንያዊ ንግግር ናቸው። ንያ የፍች ንያ እስካልተቆራኛቸው ድረስ ኒካሁ በቀጥታ አይወርድም፣ እንደ ውሸት ነው የሚቆጠረው። ስለዚህ ይሄ ኒካህ አይወርድም። ምክንያቱም አብዛኛው ወንድ ሚስት አለህ ወይ ተብሎ ሲጠየቅ ሚስት የለኝም የሚለው ዋሽቶ እኛዋን ለማሳመን እየተጠቀመ ነው እንጂ ኒካህን ለማውረድ እያሰበ አይደለም። ቦታቻለ አይደለ? ስለዚህ ሚስት የለኝም ያለው ይሄ ሰውዬ ኒካህን ለማውረድ አስቦና ነይቶ ከሆነ ኒካሁ ይወርዳል። ኒካህን ለማውረድ ካልነየተ ግን እንደ ውሸት ነው የሚቆጠርበት። ለዚያ ለውሸት ተውበት ማድረግ ነው ያለበት። እሺ ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። የሚገርም ወንድም እህቶቼ፣ ለማንኛውም መጀመሪያ አላህ ሱብሓነሁ ወተዓላ መጀመሪያ የእሱን ሐቅ ልናውቀው ይገባል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ጅንንም ሆነ የሰውን ልጅ እኔም ብቻና ብቻ እንዲያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል ነቢዩ ሰለላሁ ዐለይሂ ወሰለም። ሙዓዝ ብን ጀበል ምን አሉት? ያ ሙዓዝ አተድሪ ማ ሐቁላሂ ዐለል ዒባድ ወሐቁል ዒባድ ዐለላህ አሉት። አንተ ሙዓዝ ሆይ የአላህ ሐቅ ባሪያዎቹ ላይ ያለባቸውና የባሪያዎች ሐቅ ደግሞ አላህ ላይ ያለበትን ታውቃለህ እንዴ ሲሉት አላሁ ወረሱሉሁ አዕለም አለ። አላህና መልእክተኛው ይወቁ። በህይወት እንደነበሩ እንደዛ ይባል ነበር። ከዚያም ምን አሉት? የአላህ ሐቅ ባሪያው ላይ ያለበት አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ፣ እሱም ብቻ ሊያመልኩት ነው፣ በሱ ላይ አንዳችም ነገር ላይ ያጋሩ። አምልኮት የተባለ ለሱ ብቻ ሊሰጡ ነው አሉት። ወሐቁል ዒባዲ ዐለላህ፣ ከዛ በኋላ ነው የሚመጣው አላ ዩዐዚበ መን ላ ዩሽሪክ ቢሂ ሸይአ፣ በሱ ላይ ምንንም ያላጋራ ላይቀጣ ነው አሉ። ከዛም ሙዓዝ ሰዎችን ላበስራቸው እንደ ያ ረሱላህ ሲላቸው ላ አታድርግ ፈየተኪሉን፣ ይደገፋሉና አይ በዚህ እኛ ተውሂድ ስላለን እኛ አላህ ላጋራ ነው ወደሚለው ይደገፉና ሌላ ዒባዳዎችን ይተዋሉ አሉት። ታዲያ ይህንን ነገር በማስመልከት ወደ ሽርክ የሚጣሩ ሰዎችን ቀደም ብዬ እንዳውም ዘር ከዘር የሚያባላ ህዝብን የሚያጋድልን ሰው በሰው የሚያጫርስን ሰውን የሚያፈናቀልን ንብረት የሚዘርፍን ሴቶችን የሚደፍርን ህፃናቶችን የሚያርድን አላህ ይገልግልን በአንድ ድምፅ አሚን ይባላል። ሰው ላይ አደጋ ያደረሰ ስለሆነ ነቢያችን ሰለላሁ ዐለይሂ ወሰለም ሙስተሪሁን ወሙስተራሁ ሚንሁ ብለዋል። ታዲያ ይህንን አሚን ያሉበትን ጉዳይ የአላህን ሐቅ ቅርጥፍ አድርጎ የሚበላ የመሐመድ ረሱሉላህን በሚገባ የማያሟላ ምክንያቱም ነቢዩን ፋና የማይከተል እንደፈለገ ዲን ላይ የሚፈጥር ቢድዓን ሽርክና ኹራፋት የሚያደርጉ ሰዎችን አላህ ይገልግለን ሲባል ደግሞ እንደ ጀነት በእኛ እጅ ነው አላችሁሳ። ያንተን ንብረት ሰውን እንደ ሰውነት የጎዳን
ይገልግለን ብላችሁ አሚን አላችሁ። የአላህን ሐቅ የሚዘርፍን ደግሞ ጀነት በእኛ እጅ ነው አላችሁሳ። ነቢያችን ሙስተራሁ ምኑ ብሎ ሳለ ጀነት በእኛ እጅ ነው አላችሁሳ። እኛ ጀነት ጀሃነም አላልንም። ግን ሽርክና ክህደትን ቢድዓን የሚያሰራጩ ሰዎች አላህ ይገልግለን ማለቱና አላህ ከእነሱ ጥፋትና ከእነሱ ክህደት ሰውም ምድርም አዝርዕትም እንስሳም ሰላም ያገኝ ዘንድ አላህ ያንሳቸው ብሎ ማለት ሲገባ እናንተ ጀነት በእኛ እጅ ነው አላችሁሳ። አላህ ገፉር ረሒም ነው ይላሉ። ሸዲዱል ኢቃብ እንደሆነ ይዘነጋሉ። ظهر الفساد في البر والبحر بما كسبت أيدي الناس ብሎ አላህ ጥፋት በየብስም ሆነ በምድር ላይ በባህር ላይ ተስፋፋ በምን የሰው ልጆች እጅ ባፈራችሁ። ስለዚህ ሰው እኛን የሚበድለንን ሰው በጣም ለኛ ሐቅ ወይም ደግሞ እንደ ሰውን ሲቀጣ ሰው ሲበድል ሰው ሲጨቁን ያየን ሰው በጣም እንናደድበታለን። የአላህን ሐቅ የሚዘርፍን ስናይ የሰው ልጅ ሐቅ ከአላህ ሐቅ በልጦ ነው? አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله كسوج ብጤ አድርገው የያዙ አሉ አለ። አጋር አድርገው የያዙ ይወዷቸዋል። አላህ ሊወደድ የሚገባን ያክል ይወዷቸዋል። ከአላህ ጋር እኩል ውዴታ ማለት ነው። ነገር ግን ወለዚነ አመኑ አሸድ ሑበን ሊላህ እነዚያ ያመኑ ግን የበለጠ የሚወዱት አላህን ነው አለ። የበለጠ አላህን የምትወድ ከሆነ እንዴት ነው ለአንተ ሐቅ ሪ ብለህ ለአላህ ሐቅ ጊዜ ደግሞ ኧረ ብለህ ችላ የምትልበት ጉዳይ? ነገሩ እንዴት ታይቶ ነው? እንደ ጥቅሉ በልብ ትርታና በአቅል የሚጓዝ አይደለም። الدين نقل ووظيفة العقل فحم النقل. عقل جنزابي ويلب ترتا ويم دمو جنزابي دين نقل ነው በተሰልሱል ከቁርአን ከሐዲስ የመጣልን። አቅል ደግሞ እኛ ዲን ላይ በመፈላሰፍ ሳይሆን ምን ቸገረው ምን አለበት ምን ችግር አለው በማለት መጓዝ ሳይሆን ምን ማድረግ ነው? ያንን የመጣልንን በሚገባ እንድንረዳ ነው አቅል የተሰጠን እንጂ እንድንፈላሰፍ አይደለም። ለዛም ኢብኑ ቀይም አልጀውዚያ ምንድነው ያሉት? العلم قال الله قال رسوله قال الصحابة هم أولو العرفان ما الدين نصبك للخلاف سفاهة بين النصوص وبين قول فلان ይላሉ። وبالله التوفيق ለቢድዓ ባለቤት አትዘኑ። አላህ ከምድረ ገጽ ያጥፋቸው።